በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይማረነ ይሳለነ ይቀበነ ይማጸነነ ሰላም እንዳሳደረ ሰላም ይቀን ያውለን። አቡነ ዘበሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለየካቲት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን 12ቱ ደቂቀ ነቢያት አንዱ ታላቁ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራክዩ ነው። በገልም ወለደው። በባቢሎን ምርኮ ጊዜ ተማረከ። ከዚያ ሳለም በላይ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ውሎ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃል ሆነ። ለሰላትያልም ትንቢት ተናገረለት። ባረከውም፣ ወንድ ልጅም ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትንም ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢትን ተናገረ። መድኃኒታችንንም በሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘካርያስ ዘኮነ ልዑለ ቃል በወራ ከሲል ለቤተ ክርስቲያን ቅዱስ ዘሐዋርያት መድበል አምሳለ ተቋም ዘማዕተው ያጽዱል ማእከለ ክልያይሶ ክሪክዋ ይብል። በዚህችም ዕለት ስልጥያ በምትባል ሀገር የሰማዕታት አርባዕራ ሰማይ ቤተክርስቲያናቸው ተከበረች። ይህችም ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚህችም ዕለት በዓልን አደረገላቸው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለቅዳሴ ቤት እክሙ ዮም በሊቀ ጳጳሳት ባስልዮስ ዘቂሳርያ ዲያም አራት ሰማይ 40 ክቡራነ ስም እምግብርናቲ ተሳየጡኒ በደም አመውሉዳ ይታድንም። በዚህችም ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናን ስራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚህም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህ በኋላ ተርቦ ወደ ሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያንም ምግብ 17 ቀን ኖረ። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱን ስለሚጓጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸውን ፈተና ተናገረ። ከዚህ በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን የክርስቶስን ሥጋና ደግሞ መላእክት አምጥተው ያቀብሏቸዋል እና ከገነትም ፍራፍሬዎችን ይሰጧቸዋል።
ለዚህም አባት ስለ እሊህ ድንቆች ስራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህ በኋላ በሰላም አረፈ። ለዚህ ምስጋናውን እኛንም በዚህ በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበፍኑትዮ እስከ መነገረ ወይቤ ኩነኒ አካያን ነጺሮ ወፍዳ ዕጣን ሶብየ እንዘ ከመ ኦፍ የአይ ላውግረሲን ወአድባረ ከርቤ ታገሰ መከራሃል ወዘገዳማት ምንዳቤ ማርቆስ ሎቱ እስከ ነኮነ ወሀቤ። ዛቅረብኩ ማሕሌተ በስመ አብ ወወልድ ወመንፈስ ቅዱስ አማስሩ ወሰድሱ ለየካቲት በዛቲ ዕለት ኮነት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። ወዛቲ ዕለት ይገብሩ በዓለ ኩሎሙ ዘመደ ክርስቲያን ለዝትነ ቅድስት ድንግል ማርያም ወላዲተ አምላክ። ታምሩ ለቅዱስ ቂርቆስ ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ስሙ አንጾኪያ በተባለ ቦታ ከማኅበረ ሐዋርያት ጋር በሰማዕቱ በቅዱስ ቂርቆስ ማኅበር የሚጠጡ ብዙ ሰዎች ነበሩ። ከእነርሱም ጋር ማኅበርተኛ የሆነች አንዲት ነፍሰ ጡር ሴት ነበረች። በዓሉ ሲደርስም የመውለጃዋ ጊዜ ደረሰ። ምጥም ያዛት፣ ፈጽሞ አስጨነቃት። አቤቱ ጌታ ኢየሱስ ክርስቶስ ሆይ የጽድቅ ሥራ የሌለኝ ኃጢአተኛ ባሪያ እንዳልሞት በምሕረትህ እርዳኝ። አንተም የኢየሱስ ክርስቶስ ምስክር ሕፃን ቂርቆስ ሆይ የመካኗ ልጅ በአረማዊ ቤት በለመነህ ጊዜ እንደሰማኸው ጩኸቴን ስማ። ለምድር ዝናብን የሚያዘን ሰውንም ከተቀደሰው እህል ከሚያጠግብ ቸሩ አምላክ ለምንልኝ። ለፍጥረቱ ሁሉ ምሕረትን ያደርጋል። ዳግመኛም ከልደት በዓል መታሰቢያ ቀርቻለሁና አዝናለሁ አለች። ይህንም ስትጸልይ ደምግባቱ የሚያስደስት የበኩር ልጇን ወለደች። ወልደ ቂርቆስን ብላ ሰየመችው። የልደቱን በዓልም ብዙ እንጀራና ዓሣ በውስጡም ማር ያለበት ወይን ለድሆች በመስጠት አከበረችው። ቤተሰቦቿም ተደሰቱ፣ የእግዚአብሔርንም ቸርነት አደነቁ። ስራው ድንቅ ነው እያሉም ሕፃኑ ቂርቆስን አከበሩት። በፊት ካደረገው የሚበልጥ ነውና። አምላክን የወለደች እመቤታችን ማርያምንም አመሰገኗት። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይጠብቀን፣ አሜን። የሰማዕቱ በረከት ይደርብን። አቡነ ዘበሰማያት